መቼስ አንዳንድ ጊዜ ከእድል ጋር አብረው እየተፈጠሩ ይመስል በጣም እድለኛ የሆኑ ሰዎች ያሉ ሲሆን በህይወት አጋጣሚም ከባድ በሚባል ሁኔታ ውስጥ ገብተው ከሞት ጋር ፊት ለፊት ተገናኝተው ቀናቸው አይደለም ተብለው ለጥቂት ሲተርፉና ሲያመልጡ ይስተዋላል። ታዲያ እኛም ለዛሬ ድንቅ በሚል ሁኔታ ለሰዓታት በፍሪጅ ውስጥ ተቀምጦ ከተረፈው ሰው አንስተን ያለ ፓራሹት ከ4 ማይል ከፍታ ላይ ወድቆ እስከተረፈው ወታደር ድረስ የማይቻለውን ነገርን አልፈው በህይወት ስላሉ ሰዎች አስገራሚ ገጠመኞችን ሹክ ልንላችሁ ነውና አብራችሁን ቆዩ። 12ኛ በስልክ ህይወቱ የተረፈው ወታደር። መቼስ በዚህ አሁን ባለንበት ዘመን ሁሉም ሰው የስልኩ እስረኛ ሆኗል የሚል ወቀሳዎች ቢበዙም ለዚህ አንድ ዩክሬናዊ ወታደር ግን ስማርት ስልኩ ከቀላል የቴክኖሎጂ ቁስነት ባለፈ ህይወቱን የታደገለት ባለውለታው ሆኗል። ታዲያ ይህም ወታደር በጦር ግንባር ላይ ሳለ በከባድ የተኩስ ልውውጥ መሃል ነበር ከጠላት ወገን የተተኮሰች አንዲት ጥይት በቀጥታ ወደሱ እየተምዘገዘገች የመጣችውና ደረቱ ላይ ያረፈችው። በሰዓቱም ወታደሩ ክፉኛ የተጎዳና የቆሰለ መስሎት በፍርሃት ራሱን ሲመለከት ያገኘው ነገር ግን እጅግ አስገራሚ ነገር ሲሆን ጥይቷ ልትመታው የነበረው ቦታ ላይ በኪሱ ያዘው ስማርት ስልክ ነበርና 7.62 ሚሊ ሜትር የሆነችው ገዳይ ጥይት በስልኩና አብሮት በነበረው የብረት መታወቂያ ተውጣ ምንም አይነት ጉዳት ሳታደርስበት ቀርታለች። ስልኩ በጥይቷ ተበሳስቶ ቢሰበርም የወታደሩን ህይወት ግን ሙሉ በሙሉ ተርፏል። 11ኛ በረዶ የሰራችው ሴት። እንደ አውሮፓውያን አቆጣጠር በ1999 ነበር ስዊድናዊቷ ራዲዮሎጂስት ባለሙያ አና ባገንሆልም ከባልደረቦቿ ጋር በመሆን በኖርዌይ ተራሮች ላይ በረዶ ላይ ስትንሸራተት ነበር ድንገት ወድቃ በበረዶ በተሸፈነ ወንዝ ውስጥ የገባቸው። በሰዓቱም ጭንቅላቷና ሰውነቷ በበረዶ ስር ተይዞ የቀረ ሲሆን ባልደረቦቿም ይህችን ለመተንፈስ እንኳን የተቸገረችን አንዲት ነፍስ ለማውጣት ቢታገሉም ከአቅማቸው በላይ የሆነ ሲሆን በሚያስደንቅ ሁኔታ አና በበረዶ ስር ትንሽ አየር ያለበት ክፍተት በማግኘቷ ለትንሽ ጊዜ መተንፈስ ትሞክራለች። ነገር ግን በበረዶ ውሃ ውስጥ ለ40 ደቂቃ ያህል ከቆየች በኋላ ራሷን ስታ የወደቀች ሲሆን ልቧም መስራት አቁሞ ነበር። ይህን ጊዜም አና ከ80 ደቂቃዎች በኋላ የህይወት አድን ሰራተኞች መጥተው ከበረዶ ስር አግኝተዋት ያወጧት ሲሆን ወደ ሆስፒታል ስትወሰድ የሰውነቷ ሙቀት እጅግ በጣም ዝቅተኛ ሆኖ የነበረ ሲሆን ይህም በወቅቱ ከተመዘገቡ የሰው ልጅ ዝቅተኛ የሰውነት ሙቀት የመጀመሪያው የነበረ ቢሆንም በዚህም ታዲያ እጅግ ድንቅ በሚል መልኩ በርከት ያሉ ዶክተሮችና ነርሶች ለ9 ሰዓታት ያክል ባደረጉት ጥረትና ርብርብ ይህችን ትረፍ የተባለችን የአናን እስትንፋስ መመለስ የቻሉ ሲሆን ከዚህ አስከፊ አደጋ የተረፈችው አና ምንም አይነት የረጅም ጊዜ የጤና እክል ሳይገጥማት በሚያስገርም ፍጥነት ወደ መደበኛ ህይወቷ ተመልሳለች። 10ኛ ከሰማይ የወረደው አለት። የአውሮፓውያን አቆጣጠር በጥቅምት 2021 ካናዳዊቷ ሩት ሃሚልተን ቤቷ ውስጥ በሰላም ተኝታ ሳለች ነበር አንድ አስደንጋጭ ነገር ከእንቅልፏ የቀሰቀሳት። በዚህም ድንገተኛ ድምፅ ከእንቅልፏ ስትነቃ የቤቷ ጣሪያ ተበስቶ አንድ ትልቅ ትኩስ አለት ከአልጋዋ አጠገብ ላይ ያገኘች ሲሆን ይህ አለት ከውሃ የመጣ ሜትሮይት የተባለ አለት ሲሆን አለቱ የወደቀው ራሷን ካስቀመጠችበት ቦታ ጥቂት ኢንቾች ርቀት ላይ ብቻ ነበር። ሜትሮይቶች በሰከንድ እስከ 44 ማይል በሚደርስ ፍጥነት እንደሚጓዙ ሲታሰብ ሩት ከዚህ ድንገተኛ ውርጅብኝ በህይወት መትረፏ ከትልቅ እድልም በላይ ነበረ ሲሆን ዛሬ ላይ ይህችን ከሰማይ የወረደች አለት ለልጅ ልጆቿ የምታሳየው የእድለኛነቷ ማስታወሻ አድርጋ ይዛዋለች። 9ኛ ከናያግራ ፏፏቴ ላይ የተረፈው። እንደ አውሮፓውያን አቆጣጠር በጁላይ 2019 አንድ ማንነቱ ያልታወቀ ሰው በዓለም ላይ ካሉት ትላልቅ ፏፏቴዎች አንዱ በሆነው በኒያግራ ፏፏቴ ላይ ራሱን የወረወረ ሲሆን ይህ ሰው 188 ጫማ ከፍታ ካለው ፏፏቴ ላይ ወድቆ ተአምር ሊባል በሚችል መልኩ ህይወቱ ተርፏል። ከዚህ ቀደም ፏፏቴ ውስጥ የገቡ ሰዎች ከታች ካሉ ትላልቅ አለቶች ጋር ተጋጭተው ህይወታቸው ያለፈ ሲሆን ነገር ግን ይህ ሰው እድለኛ ሆኖ በወቅቱ ወደ ፏፏቴው የሚፈሰው የኤሪ ሐይቅ የውሃ መጠን ከፍተኛ ስለነበር በዚህ ምክንያት ሰውየው ፏፏቴው ላይ ሲወድቅ ውሃው በከፍተኛ ጉልበት ገፍቶት ከታች ካሉት ገዳይ አለቶች አልፎ እንዲወድቅ አድርጎታል። በዚህ ምክንያት ሰውየው መጠነኛ ጉዳት ብቻ አስተናግዶ በህይወት መትረፍ ችሏል። 8ኛ
ያለ ፓራሹት ከ4 ማይል ከፍታ ላይ የዘለለው። በሁለተኛው የዓለም ጦርነት ወቅት ነበር አለን ማጊ የተባለ አሜሪካዊ ወታደር በአውሮፕላኑ ላይ ጥቃት ሲዘነዘርበት ራሱን ለማዳን ሲል በፓራሹት የወረደው። ታዲያ በሰዓቱ ፓራሹቱ ተበላሽቶ የነበረ ሲሆን አውሮፕላኑ ሊፈነዳ ሲል ከውስጥ ተወርውሮ ከ4 ማይል በላይ ከፍታ ላይ ያለ ፓራሹት ይወድቃል። ነገር ግን አለን እድለኛ ስለነበር የቅዱስ ናዛየር የባቡር ጣቢያን የመስታወት ጣሪያ ላይ በመውደቁና መጥፎ ቦታ ላይ ባለማረፉ ምክንያት ህይወቱ የተረፈች ሲሆን ምንም እንኳን 28 ቦታዎች ላይ ጉዳት ቢደርስበትና በርካታ አጥንቶቹ ቢሰበሩም አለን በህይወት መትረፍ ችሎ እስከ 84 ዓመቱ ድረስ ኖሯል። ሰባተኛ የቤቲ ኦሊቨር አስገራሚ ታሪክ። እንደ አውሮፓውያን አቆጣጠር በጁላይ 1945 የ20 ዓመቷ ቤቲ ኦሊቨር በኤምፓየር ስቴት ህንፃ 80ኛ ፎቅ ላይ በአሳንሰር ኦፕሬተርነት ትሰራ የነበረ ሲሆን በወቅቱም ካፕቴን ዊሊያም ስሚዝ የተባለ አብራሪ በከባድ ጭጋግ ምክንያት ቢ25 ቦምብ ጣይ አውሮፕላኑን በድንገት ከዚሁ ህንፃ ጋር አጋጭቶት በዚህ አደጋ ቤቲ ክፉኛ አደጋ ይደርስባታል። የመጀመሪያ እርዳታ ሰጪዎች በፍጥነት ወደ እርሷ ደርሰው በአሳንሰር ወደ ታች ሊወስዷት ሲሉ የአሳንሰሩ ገመዶች ተበጥሰው 75 ፎቆችን ወደ ታች የተፈጠፈጠች ሲሆን ምንም እንኳን ከእንደዚህ አይነት አደጋ በሰላም መትረፍ ከባድ ቢሆንም በሚያስደንቅ ሁኔታ ግን ቤቲ ግን በህይወት መትረፍ የቻለች ታሪካዊ ሲሆን በ8 ወራት ውስጥ ሙሉ በሙሉ አገግማለች። ስድስተኛ በአውሎ ንፋስ የተገለበጠው መኪና። እንደ አውሮፓውያን አቆጣጠር በመጋቢት 2022 የ16 ዓመቱ ራይሊ ሊዮን በቴክሳስ መኪና እየነዳ ሳለ ኃይለኛ አውሎ ንፋስ መኪናውን አየር ላይ አንስቶ የገለበጠው ሲሆን መኪናው ብዙ ጊዜ ከተገለባበጠ በኋላ በአራቱም ጎማዎቹ በማረፉ ምክንያት ራይሊ ከአውሎ ንፋሱ በፍጥነት አምልጦ በህይወት መትረፍ ችሏል። አምስተኛ ድርብ ዕድል። እንደ አውሮፓውያን አቆጣጠር በ2008 ሮበርት የተባለ ቤት አልባ ሰው በዴኒቨር ብስክሌቱን እየነዳ ሳለ የመኪና አደጋ የደረሰበት ሲሆን በሰዓቱም አሽከርካሪው ቢያመልጥም ሮበርት ግን በሚገርም ሁኔታ መጠነኛ ጉዳት ብቻ አስተናግዶ ከሆስፒታል ይወጣል። ሆኖም ግን በድጋሚ ከሆስፒታል ሲወጣ የባቡር ሀዲድ ሲያቋርጥ በባቡር ተገጭቶ ከድልድይ ላይ ወደቀ ሲሆን አሁንም በድጋሚ ለመኖር ሁለተኛ ዕድል ተሰጥቶት ከ10 ጫማ ከፍታ ላይ ወድቆ በህይወት ሊተርፍ ችሏል። አራተኛ ከፍሪጅ ውስጥ የተገኘችው ህይወት። እንደ አውሮፓውያን አቆጣጠር በኤፕሪል 2022 ነበር በፊሊፒንስ ኃይለኛ አውሎ ንፋስ የተከሰተው። ይህን ጊዜም ሲጄ የተባለ አንድ 11 ዓመት ልጅ ከቤተሰቡ ጋር ከማዕበሉ ለመጠለል ሲል ቤት ውስጥ ሳለ ድንገት ከባድ የጎርፍና የመሬት መንሸራተት ቤታቸውን አፍርሶት ይወስደዋል። ሲጄም በፍጥነት ወደ ኩሽና በመሮጥ ፍሪጅ ውስጥ በመግባት ራሱን ከጎርፍ ያዳነ ሲሆን ለ20 ሰዓታት ያህልም በፍሪጅ ውስጥ ከቆየ በኋላ ነገሮች ሲረጋጉ የነፍስ አድን ሰራተኞች በሚያስገርም ሁኔታ ይህንን ሰው ከፍሪጅ ውስጥ በህይወት ሊያገኙት ችለዋል። ሶስተኛ ከሁለት ከባድ መኪናዎች የተረፈው። እንደ አውሮፓውያን አቆጣጠር በጥር 2015 ካሌብ ዊትቢ የተባለ ሰው መኪናውን እየነዳ ሳለ ከፊት ለፊቱ የነበረ ከባድ መኪና ተንሸራቶ መንገዱን ሲዘጋበት ካሌብ ፍጥነቱን መቀነስ ባለመቻሉ ከኋላው የገባበት ሲሆን ወዲያውኑም ሌላ ከባድ መኪና ከኋላው መጥቶ መኪናውን እንደ ሳንዱች ቢያጣብቀውም በሚያስደንቅ ሁኔታ ግን ይህ ትረፍ የተባለ ሰው ምንም ጉዳት ሳይደርስበት በህይወት ተርፏል። ሁለተኛ የታይታኒኩ ጀብደኛ። እንደ አውሮፓውያን አቆጣጠር በ1912 የታይታኒክ መርከብ ስትሰጥም ዲክ ዊሊያምስ የተባለ አሜሪካዊ የቴኒስ ተጫዋች ከመርከቧ ዘሎ በህይወት መትረፍ የቻለ ሲሆን በበረዶ ውሃ ውስጥም በመቆየቱ ምክንያት እግሮቹ ላይ ከባድ ጉዳት በመድረሱ እግሮቹ መቆረጥ አለባቸው ቢሉም እሱ ግን በሰዓቱ ፈቃደኛ ሳይሆን በመቅረቱ በራሱ ጥረት እግሮቹን በማንቀሳቀስና በማከም ከጉዳቱ አገግሞ በ1921 በኦሎምፒክ የወርቅ ሜዳሊያ ማሸነፍ የቻለ ታሪካዊ ሰው ሆኗል። አንደኛ ሰማይ ላይ የተደረገው የቴኒስ ጨዋታ። በፈረንጆቹ 1920ዎቹ ውስጥ የደህንነት ጥንቃቄዎች እንደዛሬው የጠነከሩ ያልነበሩ ሲሆን በዚህም ምክንያት እንደ ግላዲስ ሮይ ያሉ ደፋር ሴቶች አደገኛና አስደማሚ ትርኢቶችን ለህዝብ ያቀርቡ ነበር። ከነዚህ ትርኢቶች አንዱ ደግሞ በሰማይ ላይ ቴኒስ መጫወት ሲሆን ግላዲስና ባልደረባዋ ኢቫን ከግማሽ ማይል በላይ ከፍታ ላይ በምትበር አውሮፕላን ክንፎች ላይ ወጥተው የቴኒስ ጨዋታ ያሳዩ ሲሆን ምንም እንኳን እግሮቻቸው ከአውሮፕላኑ ጋር በገመድ የታሰሩ ቢሆንም
በሰዓት 80 ማይል በሚበር አውሮፕላን ላይ እንዲህ አይነቱን ድርጊት መፈጸም እጅግ አደገኛና ለሞት የሚዳርግ ነበር። በአውሮፕላኑ ላይ ትንሽ ንዝረት ወይንም ድንገተኛ የአየር ለውጥ ቢፈጠር ኖሮ ሕይወታቸውን ሊያጡ ይችሉ የነበረ ሲሆን በሚያስደንቅ ሁኔታ ግን ምንም ጉዳት ሳይደርስባቸው ይህንን አደገኛ ትርኢት በተደጋጋሚ በማሳየት ዝናን አትርፈዋል። እነዚህ ታሪኮች እንደሚያሳዩት ምንም እንኳን ሕይወት በአስቸጋሪ ሁኔታዎች ውስጥ ብትከተንም ተስፋ፣ እድልና የሰው ልጅ የመትረፍ ፍላጎት የማይቻለውን ነገር እንዲቻል ሊያደርጉ እንደሚቻላቸው የሚያሳዩ ናቸው እያልን የዛሬን በዚያ በቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልን።